ጠጡ እንጂ ምን ነው የሙልዬ ጠላና አረቄ አንዱ አይቀመጥም። ይኸው ጭል መድኃኒት እንዲህ ነው ይኸውልህ። ጠጣ የሙልዬን ጠላ ከሰው ማጣላ ያዝ እንግዲህ። ድገማት ወይዘሮ ሙሉ እስኪ እዚህ ላይ ይምሉ። ወይዘሮ ሳይሆን ወይዘሪት ነበር መባል የነበረብሽ። ለአንተ ከተመቸህ ወይዘሮ አይደለም ለምን አንተም አልባልም? በጣም ደስ ነው የሚለኝ። አሁን ሸኗችን የት ጋር እናስተንፍስ? እዛ ውጭ ቱቦ አለላችሁ፣ ቱቦ ላይ ሄዳችሁ ሽኑ። ቆይ እዚህ ይውላችሁ፣ እዚህ ሰፈሬው በማገባው ጥልቅ የሚል ሽማግሌ ቢጤ ያለ ይውላችሁም ደግሞ አይቶ ሌላ ጨቀጨቅ ከሚፈጥር አየት ታርጌ ከላይ ከታች አይቼ እጠራችኋለሁ። ቆዩ ቆይ ወይዘሮ ሙሉ ከፈለግሽ ጎደሎ ሙኝ ነው ያገባኝ፣ ግን አባቴን እንድትናገሪ አልፈቅድልሽም። አሃ ልጅየው አለህ ለካ። ፈጣኑ አለው በል ጠጣ ብለሽ ነው የምጠጣው። እጠጣለሁ። ቆይ ሪሸና ይለኛል እንዴ? ደም ያሸናህና ይኸው በዚህ ሽምር ሳላደነዝዛችሁ ጠፋላችሁ። አጠፋ አረኛ ሰላማዊ ሰዎች ነን። አሁን በዚህ እድሜ በዚህ በማለዳ በጠላ ደንዝዘው እንዴት ነው የሚገፋው? ወላድ አልታደልሽም እንዴ ወጣቶቹስ ምን አለ ቅጣቱ እንኳን ሰከን ቢያደርግሽ። አልታዘዝም ብሎ በህግ ላይ መታቤትም አያደርስሽም። ጀመሮት ደግሞ እኔን ባሻ ጀመሮት ደግሞ ነው። ይህንን ቃል ደግሚያታለሽ። እደግመዋለሁ፣ አልፈራም። በደንብ አድርጌ ድብና አድርጌ እደግመዋለሁ። አረንሽ ሙሉ በአንቺ ንግድ ምክንያት ሰፈሩ መቀናት አለበት የሚል ህግ ካለ እናያለን። እኔ ሙሉ አላሸን ነው። ደንበኞችሽ ራሳቸው እየሰሙ ነው። መጨረሻሽ መታሸግ ይሆናል። ከንቱ አንተም የኔ ጉድ አለ። ቆይ ምንድን ነው እንደዚህ የሚያጨቃጭቃችሁ? አባዬ ይለኛል እንዴ? አባት ይንሳህና። ቆይ ምን ልትሆን ነው? አንተ? ወይኔ ሙሉ ይሄም ሳይከፍለኝ ሄደ። ወይኔ ከየት አምጥቶ ይከፍልሻል? ለቆር ያለኝን ንብረት ሁሉ እየሸጠ የሚያራግፈው አንቺ ጋር የቀረውት እኔ ነኝ። ዕዳውን መዝግቢና እኔን ሲሸጥ ይከፍልሻል። ከንቱ ወዲያ አረ ከነ ሙሉ ማዕረጌ ነው የምመጣው እንዴ? ለእኔ እኮ ይሄ ክብሬ ነው። ከሀገር የሚበልጥ የለ። መጣው። እሺ ወይኔ ኩንስንስ በተከበርኩበት ሀገር እንደዚህ ልቅልም። ማሚ በቃ ተረዳይ ነገሩ ከዚህ በላይ ይባባሳል። ማሚ ቢባባስ ከዚህ የሚበልጥ ነገር የለም። በቃ በእርሶ ምክንያት እኔ በየመንደሩ መቃቀር አለብኝ? ባል ሚስትን ያስከብራል ሲባል ነው የማውቀው። እኔ ግን በእርሶ ምክንያት በየሄድኩበት የነገር መጀመሪያ ልሁን። ያሜን እኔ ጠፋው። ምን ተፈጥሮ ነው? ለምን ሁኔታውን አትነግሩኝም? ምንም አልተፈጠረም አባቢ። እንደዚሁ ነው። መደበቅሽ ነው? ነገሩን ለማረጋጋት እየሞከርኩ ነው። የምን ነገር ነው የምታረጋጊው? ይሄ ደርሶ ከመንደር ሰው ጋር የሚያቃቅሩኝን ነገር ያቁሙ። ምን ገጥሟት ነው? ከወይዘሮ ሙሉ ጋር ተነጋግራ ነው። ምን አገናኛቸው? ወሬ በማል የምታቀባቢው አንቺ ነሽ አለቻት። እኔ ሰለቸኝ። ቆሻሻ አትጣሉ፣ ሽንት ቤት ወደ ወንዝ አይልቀቁ፣ ቤት ያለ ፈቃድ አታድሱ፣ በዚያ አትበሉ። እንዴ የሚሸልሞት አለ እንዴ?
ይሄንን የሚሰራ ራሱን የቻለ ተቋም አለ። እርሶ ዝም ቢሉ ምን አለበት? አየሽ የኔ ውድ ሀገሩን የሚወድ ለትውልድ የሚያስብ ሰው ቢናገርሽ የዛን ጊዜ ፍሪ። እንደዚህ አይነት ራስ ወዳድ ለራሱ ብቻ የሚያስብ ተናገረ አልተናገረ ታያቸው። አጨብጫቢ እየተባልኩኝ በየመንደሩ የሐሜት መጀመሪያ እያውንኩኝ ምንድነው ብቻውትን ለውጥ የሚያመጡ ይመስል እንደዚህ ችክ ማለት? በእርግጥ የማህበረሰቡ አስተሳሰብ እስኪለወጥ ድረስ ጊዜ ይፈጃል። ነገር ግን አባዬ ትክክል ነው። ሄዶ የእሱ ሀሳብ ነው ተቀባይነት ያለው። ማየ ማረግ ነገር ሲኖሩበትና ሲናገሩ ይለያያል። አሁንማ ትክክል ነሽ። በእርግጥ ጫና ይኖረዋል። ነገር ግን በጊዜ ሂደት የማይደበዝዝ ክብር የምታገኘው አንቺ ነሽ። እኛ ከኛ የሚጠበቅብን ነገር እናድርግ። ሳንሸማቀቅ ትክክል ነው የምንለውን ነገር እንናገር። ዛሬ ለክፋት ቢመስል እንኳን ነገ የኛ ሀሳብ ነው ተቀባይነት የሚኖረው። አቤት ቁርጥ ይበልልሽ የኔ ልጅ። ነገ ሀገር አስተዳዳሪ የምትሆነው እሷ ነች። ቤተሰቦችሽ ምን ሰሩ እንኳን ብትባል ስንቅ የምናዘጋጀው እኔና አንቺ ነን። ወይኔ ኩንስንስ! አንድ የሚረዳኝ ሰው ልጣ አንድ ሰው ባቡ። ኧረ ማሚ ተረጋጊ። ወይኔ አባቢ አዋ ረደን አንተ ከንቱ የባከንክ ልጅ